ተነሳ ተራመድ ክንድህን አበርታ ለሀገር ብልጽግና ለወገን መከታ አሁ ኢትዮጵያ ትቅደም አሉ። ደግሞ አሳይሃለሁ እኔ መርሻ ይኸውልህ በግና ዶሮ አይደለም አንተንም እሸጥሃለሁ። እድሜ ልኬን ዘጋቢ አድርገህ ታስቀምጠኝ። አቶ መርሻ ለምንድን ነው የመጣው? አውራ እንጂ። እሺ ጠቅለል አድርገህ ነበር። አስታወስኩት። እንደው ማነው ኢሳያስ እናንተ አብራችሁ ግን አይደለም? አንድ ላይ በልተናል፣ አንድ ላይ ጠጥተናል። አሁን ማንም የለም። እንግዲህ በነፃነት ነው የማወራህ። አንድ ቅሬታ ነበረኝ። ምንድን ነው ቅሬታ? ያ ቅሬታ ምንድን ነው ያልክ እንደሆነ እሺ፣ አንድ ሰው ተጨማሪ ስራ ሲሰጠው ደሞዝ አይጨመርለትም? አይጨመርም። ለምን? የድርጅቱ አቅም ስለማይፈቅድ። የድርጅቱ አቅም ስለማይፈቅድ? እንደሱ ሆነ ታዲያ እኔ ባለኝ ስራ ላይ ተጨማሪ ስራ ሲሰጠኝ ያማከረኛል? ቆይ አንተ ሰውዬ ምንድን ነው ችግር? ገንዘብ ነው ችግሬ። በችግር መኖርን ዛሬ ነው እንዲያወቅሁ? ኢሳያስ ሙት ያለው አልዋሽም። እኔና ችግር አንተም ታውቃለህ። መንታ ነኝ ስንወለድ ገባ። እንዴት? አንድ እኔ ችግር ተለይቶኝ አውቃለሁ። ታወላለድ እስታስተዳደግ ድረስ እኔ ችግር ተለይቶኝ አይተህ ታውቃለህ? እዚህ ስታመጣኝ ከዛ ችግር እንድላቀቅ አይደለም ነበር። ችግሩ ለቆኛል፣ አለቀቀኝ። ኑሮ እኮ አንተ ላይ ብቻ አይደለም እኛም ላይ ጨምሯል። እናንተ አዲስ እኔ እኮ ችግር አብሮ የሚኖረው እኔ እኮ ለምዶብኛል። ችግር ልብሴን ጉርሴን ግን ምንድን ነው መሰለህ እንደው ያለሁ እንዲመስለኝ ሰው መሆኔ አንዳንዴ ይጠፋኛል። ከማጣት የተነሳ ሰው መሆኔ ይጠፋኝና እኔ ሰው ነኝ ይላል። አሁን ኢሳያስ እዚህ ጠርተህ ማነህ መርሻ ደሞዝ ተጨምሮልሃል የሚል ደብዳቤ ሲደርሰኝ አለሁ እንዲ ለካ ሰው ነኝ ብዬ ራሴን እንዳጥናናበት እንጂ አሁን አንተ ደሞዝ ጨምረህ እኔ ችግር አላቀቁ። በደሞዝ ጭማሪ ነው ሰውነትህን የምታውቀው? እና በምን ልወቀው? ሌላ ችግሩን ለቆኝ ታልሄደ ችግሩን ሊያላቅቀኝ የሚችለው ደሞዝ መሆኑን ታላወቅ ምን ሊያላቅቀኝ ትፈልጋለህ? ሌላ አሁን ማታ የዚህ ቁጭ ብዬ ጥበቃ ሰው በሌለበት ለሊቷን አፍጥቄሳት ቤሮ ከፈትሳለ ንላይ ጨመር ይላል እንዳልኩ ነጋ ጠዋት አንተን ለማነጋገር ቤት ደርሼ እመጣለሁ ብዬ ልጁና ልኝ ያልኩ ተጠራሁና ቤት ስደርስ ደግሞ በነበረኝ ነገር ላይ ሴትዮዋ ነገር ጨመረችልኝ። ከአንቺ ጋር ከመገናኘት እዛው ችግሩን መቋቋም ይቻል ነበረ ብዬ ደግሞ ወደ አንተ ልከስ ስመጣ ታክሲ ጨምሯል። ኑሮ እኮ የጨመረው አንተ ላይ ብቻ አይደለም እኛም ላይ እኮ ሽንኩርት 140 ብር ሆኖብናል። ሽንኩርት እናንተ ብሩ የታየሁት ቆይቻለሁ። ያላችሁ ደሞዝ የምትቀባበሉት እናንተ ብሩ። እኔ ሽንኩርት አይደለም ለመብላት ለመላጥ እንድናፈቀኝ እኔ እና እሱ ነን የምናውቀው። እንደዛ ከሆነማ አንተም ጋር ያለውን ሰራተኛ ላባርና ብቻ አንሰራ። አባር ይኸውልህ ምን እናደርጋለን መሰለህ? ቆይ እስኪ እንደው አንተ ራስህ ንገረኝ። በአንድ ደሞዝ 2 ስራ የሚሰራ ሰው አለ? ንገረኛ። ንገረው። እኔ ተነገርከኝ። ይኸውልህ ጭንቅላቴ ክፍት ነው። የአዳራሽ በር ማለት ነው። ወለል ነው። የከባድ መኪና ሹፌር ደሞዝ ተጨምሮለት ነው ከኋላ እየሳበ የሚሄደው። ቶሎ እሱን የባቡር ሹፌር 8 ፉርጎ 9 ፉርጎ እየያዘ የሚሄደው ደሞዝ ተጨምሮለት ነው። ይወጥታል ድረስ ብትል ታዲያስ? ይኸውልህ እንዲህ ስታስረዳኝ እንግባባለን። እኔ ታስረዱኝ እኔ አልክድም። እውነቴን ነው። ምን እያልክ ነው? ዶሮ ነው የማረባው ለእነሱ ይጨመራል ለእኔ አይጨመርም ትላለህ።
ምን ማለት ነው ይሄ? እኔ እያበላሁ ምን ማኖራቸው አይደል? አዎ ታዲያስ በቃ እሺ ተው እንጂ ኢሳያስ፣ እኔ እናንተ እኮ ቀን ነው እንጂ ያለያየን እውቀታችን ያፍና ያፍንጫ ያለው እውቀታችን እናንተም ደንቆሮ ነህ እኔም ደንቆሮ ነኝ። እንዲያውም ታንተ የተሻለ እውቀት የዘለቀኝ ሰው እንዲሆን አውቃለሁ። አብሮ አደግ ጋር ትሰደዳለህ? ይኸውልህ በጠረጴዛ ነው በልብቻ ያለው ልትፈልግ። ኧረ ተው። ይኸውልህ ሲምፕል ፕሬዘንት ቴንስ፣ ፓስት ቴንስ፣ ፓስት ፐርፌክት ቴንስ እነዚህን ያውቃሉ። አልታውቃቸዋለሁ። ይኸውልህ ትምህርት ቤትም እንዲሁ ነበር። አንተ እድለኛ ነህ። እግዚአብሔር ይስጥህ። መስሎኝ ጠረጴዛ ነው እንበላለህ። እኔ ይኸው ይሄ አለኝ። ይሄ ነው ይለያየን እንጂ እውቀት አንለያይም። ገባህ? ይሄ ነው እውነቱ። ኧረ መላ ኧረ መላ ኧረ መላ ኧረ መላ። እሺ ስም አንድ በል። ብርቄ ማን ያህሉት አንሙት። ይሄ ግጥም ነው ስም ነው? እንዴ አባቴ እኮ እንዲሁ ድሮ ቀረርቶ ነበር የሚሰራበት። ግጥም ጠፍቶ እንዴት ይጠፋል? ዋና ግጥም የሚባል እኮ እንዲሁ ለራስ የሚገጠም ግጥም ነው። አይ ይሄ ይኸውልሽ ግጥም አይባልም፣ ራስን ማሞገስ ነው። አይ ጋሽ ዛዲያ ራስ ሲሞገስ እኮ ነው እንጂ ታያማ እንዲሁ ግጥም ስቴት ይመጣል ብለው ነው። እንዴት ነው አለቃ? ወደ ስራችን ብንገባ ይሻልን? በዚህ ግጥም ቤተሰቧ በሙሉ ሰብስባ ሳታስገባ። እሺ ጽዳት ለመቀጠር ነው አይደለም የመጣሽው? እስቲ ስለ ጽዳት የምታውቂውን ነገር ንገሪኝ። እንዲሁ ስለ ጽዳቱ ታዲያ ምን ልንገሮት? የምታውቂው በአጠቃላይ ዲክሽ ይሄን ጠይቁኝማ። እንዲሁ ከመጀመሪያው ግለሰባዊ ጽዳት ይባላል። ግለሰባዊ ስትይ? አይ ጋሽ ያው እንዲሁ ጥንጥንት ጥብጥብ ብሎ መውጣቱን ነው የምልዎት። እንዲሁ ቀጥሎ ደግሞ ያለችው ቤተሰባዊ ይባላል። ያ በኋላ ደግሞ አካባቢያዊ፣ ቀጥሎ ደግሞ ከተማዊ፣ ለጥቆ ደግሞ እንዲሁ ሀገራዊ ጽዳት ይባላል። ምትቻል አይደለችም። እስቲ የኛስ ቢሮ ከምን ውስጥ ነው የሚካተተው? የኛ ደግሞ እንዲሁ የቢሮ ደግሞ የሚጠቃልለው ሁለቱን የያዘ ሲሆን ከመጀመሪያው ቤተሰባዊ፣ ቀጥሎ ደግሞ እንዲሁ አካባቢያዊ ጽዳት ይባላል። ምንድነው እንደዚህ ወሰብሰብ አደረግሽው? በተንተን አድርግሽ እስኪ ያስረጅ ለኛም እንዲገባል። ደግሽት እንዲሁ ዘረዝሯለሁ። እንዲሁ ቤተሰባዊ ያልኳችሁ ይሄን ቢሮ ይሄን ቢሮ እንደራሴ እንደግሌ ቆጥሬ ጥድት አደርግሎታለሁ። ተያባላ ደግሞ አካባቢው አይደል ያልኳችሁ እሱን ደግሞ ይሄም ተያባላ ደግሞ እዛች እንዲሁ በረንዳዋን ያለችዋን እንደራሴ ቆጥሬ እንዲሁ ሞልጭ አድርጌ ነው ማጠዳው። እኔ እንደዚህ ጽዳት እንዲህ ብትንትን ተደርጎ ሲገለጽ ሰምቼም አይቼም አላውቅም። በቃ የጽዳት ኤክስፐርት ብይሻል። ይሄ ከኔ ጋር በደንብ የሚያስማማን ነገር ነው። እንዴት ነው አለቃ ብትቀጠል? በጣም ገራሚ ነው። በይ ተቀጥረሽ እሰይ መዳረን እንዲሁ ምን ይሳነዋል? ወዴት ነው? የምን መሰስ ነው? ድግስ ነው? ተስካር ነው የተጠራው? እንደባለፈው ጊዜ ወድቅ መስሎ ነው? አንወድቅም። ይኸውልህ ያኔም ድንገት ሆኖብን ነው። አሁን ግን እሱን ይዘናል። ማንም አይጠላን እሱን ከያዘ። እሱ ሰውዬው ምን አድርግ ነው የሚሉኝ? አንተስ ምን አድርግ ነው የምትለው? ምን ያሽከረክራል? እኔ ስራ ማስታወቂያችን ለመቀጠር ነው የመጣው። የት እንጂ ይኸውልህ ማንም አንተን አይቀጥርም። ተቀጠረም ቅድሚያ የሀገር ልጅ ኢትዮጵያዊ ነው የሚቀጠረው። ቆይ ለምንድን ነው የሚያላግጡብኝ? እኔ እኮ ኢትዮጵያዊ ነኝ። ኢትዮጵያዊ ነኝ? ማንተ ማን እንበልህ እባክህ? ተሾመ፣ ኃይሉ፣ ፈለቀ፣ አንበርብር፣ በዛብህ፣ ገረሱ ማን እንበልህ? እንዳትጣላኝ እንከባበር። ወትሮም አያት ቅድመ አያትህ ይሄን አላውቁ ብለው ነው ተበልተው የቀሩ። እሺ ይኸውልህ ማታም ከሆነ መታወቂያ ይስጡ እና ልግባ። ያሱ መታወቂያ እስቲ አንተ ሰጡ ለአንተ
በእናትህ ነው በአባት ኢትዮጵያዊ? በአባቴ ኢትዮጵያዊ ነኝ፣ በእናቴ ደግሞ ጣሊያኒ ነኝ። አይ ሂድ፣ ትንሽ ደም አለ። ሂድ ግባ። ለመማከር ነው ለመቀጠር ነው የመጣው? ለመቀጠር ነው የመጣሁት። እዚህ ለመቀጠር ምን አነሳሳ? ምክንያቱም እዚህ ያሉ አማካሪዎች ደካሞች ስለሆኑ። እንዴት? ቀኝ ስሏቸው ግራ፣ ግራ ስሏቸው ቀኝ። የትኛው ደግሞ የማክርኩ ግራ ነው የሚገቡ? አልገባኝም። ብዙ አላስረዳም። ተመለሰሉት? አዎ ብቻ እስቲ ዶክመንቱን ስጠኝ። ምን ነው መስፈርቱን አላሟላም እንዴ? ኧረ ታሟላለህ፣ ግን ትንሽ ከስራ ባልደረቦቼ ጋር እንዳወራ ደጅ ትጠብቀኝ። ምን ተሰማችሁ? ንዴት፣ በጣም ንዴት። ንቆናል እኮ። ቆይ እኛ እንደምንችል መቼ ነው የሚያምኑት? የውጭ ሀገር ዜጋ ነው እንዴ? ታዲያ እንደዚህ አይነት ኢትዮጵያዊ አለ እንዴ? ሳየው እንጀራ ለምዶ የቀረ ፈረንጅ ነው የሚመስለው። መታወቂያው ደግሞ ኢትዮጵያዊ ይላል። እባክህ ለስለላም ሊሆን ይችላል የመጣው። ለማንኛውም ይህንን ሰው መቅጠር የለብንም። ትክክል ነህ ዘገባው። ይህ ሰው ለስለላ ይሁን ለምን እንደመጣ በምን እናውቃለን? እስኪ አስበው፣ ይህ ሰው እዚህ ተቀጠረ ማለት እዚህ የሚመጡ ከስተመሮቻችን ጓዳ ሚስጥር አወቀ ማለት ነው። እንዴት? ምን እንዴት አለው? ይህንን እያነፈነፈ ወስዶ እትብቱ ለተቀበረችበት ሀገር አሳልፎ ይሰጣል። ያ ማለት ደግሞ ስለላ ነው። አዎ ስለላ ነው። ቅመም ታስገቢልኝ። ወንድሜ ያው ከባልደረቦቼ ጋር ተመካክረን ያንተ ጉዳይ ትንሽ ከበድ ስለሚል የአንድ ሳምንት ጊዜ እንፈልጋለን። መሄድ ትችላለህ። ኧረ ተው ቅጠሩኝ ግን። ነገርኩህ እኮ ውጭ የተሰበሰበውን አላየህም? እነሱ ተፈስትነው ሲጨርሱ ነው ውጤት የምንናገረው። እኔ እኮ ከክፍለ ሀገር ነው የመጣሁት። ኧረ ይኸውልህ የኔ ወንድም ተፈትናል አይደል? ማስታወቂያ እንለጥፋለን። ስልክ አለ፣ በስልክ ደውለን እንነግራለን። አሁን ሂድ፣ ተረኞቹ ይሉበት። ቆይ መስፈርቱን አላሟላም? ምንድን ነው ንገሩኝና ወይ ሂድ። እናሳውቅሃለን አልን እኮ። አሁን ተፈትናውን መልስ የሚሰጥ ጥያቄና መልስ መሰለ እንዴ? ሂድ፣ ተረኞቹ ይሉበት። እንዲሁ ግን ሳያችሁ የምትደውሉልኝ ነገር አይደለም። ድሮም እድሌ ነው አውቀዋለሁ እኔ። አያሳዝንም? በባህር ወደ ሳውዲ ሄደው ወንድሜን ነው የሚመስለው። እንቅጠረው እባካችሁ። በአንተ ደሞዝ ነው የምንቀጥረው? ይህ ሲያሳዝንም ሲታይ በጣም አነጋገሩ ጥሩ ይመስላል። ለምን አቀጥረው? ምን ዋጋ አለው? ወሬ ቢበዛ ባህያ ይጫል ማለት አልገባኝም። አሁን ገና ነው መሳሳታችን የገባል። እንዴት? የቅጥር ማስታወቂያው ላይ የምንፈልገውን ጾታ መግለጽ ነበር። የምን ጾታ? መስፈርቱ ማሟላቱን አላላችሁም እንዴ? እኛ መስሪያ ቤት ውስጥ አንቺ ብቻ ነሽ ያለሽው። የሴት ተዋጽኦ በዛ ማለት አለበት። ፍቅር እንደሆነ ታማለች። ዛሬ ትምጣ ነገ ትምጣ አይታወቅም። እና ከዚህ በኋላ የሚመጡትን ሰዎች ምን እናድርጋቸው? ባንቀጥራቸውም እየፈተን እንላካቸው። አዎ ይግቦ። እሺ ስም? ሜሮን። ዶክመንትሽን ትሰጪ?
እሺ ሜሮን፣ ያው ማስታወቂያውን በደንብ አድርገሻል አይደል? የ24 ሰዓት አገልግሎት ማለት ምሽትም እንደምንሰራ አውቀሻል? አዎ አውቄያለሁ። በጣም ጥሩ። ይሄ እንግዲህ ከመስሪያ ቤታችን የስራ አንዱ ክፍል ነው። አሁን አንዳንድ ጥያቄ እንጠይቅሻለን። እሺ ጠይቁኝ። ምንድን ነው እንደዚህ ብቻህን የሚያስለፈልፍ? ኑሮውን እንዴት እንደማሸንፍ እያሰብኩኝ ብቻዬን እያወራሁኝ። ይሄኛ ምን ኖረው ኑሮ እንዴት ጋሼ እኔ አልቻልኩትኝም። ኑሮ 100 ሜትር ሯጭ ነው ሆነብኝ። አንድ የደረስኩበት ስም ሮጦ ያለ ኑሮ አንተን ታዲያ ምን ይሻላል? ከገጠመኝ ችግር ተላቅቄ ኑሮን እንዴት እንደማሸንፍ ለመመከር ነበር የመጣሁት። አሁን አማካሪዎች ሁሉ ያው እንደተለመደው ስብሰባ ላይ ናቸው ያሉኝ። እንዴት ታዲያ ዝርዝሩ ምን ያደርግልሃል? መቼ ነው ቆይ የሆነ ቦታ ሄደን የፈለግነውን ነገር በፈለግነው ሰዓት የምናገኝ? አትልፋ፣ የትም አታገኝም እንደሱ። ና ቆይ መቼም እኔ እዚህ በር ላይ ተቀመጠ ብለህ ካልናቀኝ በስተቀረ እውነቴን ነው የምልህ፣ የተሻለ እውቀት አለኝ። አንድ ነገር ልምከርህ፣ ና ቁጭ በል። ሀሳቤንማ የሚጋራኝ ሰው ካለ ደስተኛ እቀበላለሁ። አዎ አየህ፣ ትምህርት በሶስት ነው የሚመጣው። አንድ በእድሜ፣ አንድ በቀለም፣ አንድ ደግሞ መሰጠት አለ። በእኔ በኩል ጨርሻለሁ። የምትጠይቋት ነገር አለ? አዎ አለ። ቀጥል። አግብተሻል? አይ ሲንግል ነኝ። ደስ ልክ እንደኔ ልክ እንዳንተ። እሺ ሜሮን ጨርሰናል። መሄድ ትችያለሽ። እሺ አመሰግናለሁ። መልካም ጊዜ። The right person for the right occupation። ትክክለኛው ሰው ለትክክለኛው ቦታ ማለት ይሄ ነው። የምንፈልጋትን ሴት አግኝተናል። በቃ ማን አንተ ወሳኝ አደረገ? አቶ ኢሳያስ። አይ እሱን ተወያይተን እንወስናለን። ጋሽ እኔ ልጆት አይደለሁም እና ለዚህ ተቋም አቅሜን አሟጥጬ አልሰራሁኝም። ሰርተሃል። መቼ ነው እንደ ሰው ሽማግሌ ልኬ አግብቼ ልጅ ወልጄ የምኖረው? መቼ ነው ጋሽ? መቼ መሰለ እቺ አዲሷ ቅጥር ሜሮን፣ እሷና እኔ ተጋብተን ቤት ሰርተን ልጅ ወልደን ሌላ ድርጅት ከፍቼ ያኔ ታገባለህ። ጭራሽ ትዳር እኔ ላይ የደረሰው ነገር እርሶ ላይ ቢደርስ እየለፈለፉ ነበር የሚሄዱ። አይ መለፍለፍ እንኳን አልለፈልፍም። ባይሆን ጉዳይ ንገረኝና መፍትሄ እንፈልግ አብረን። ቆሜ መሄዴን አዩ ገሎኛል እኮ። ማቀጠር ነፍሰ ገዳይ ነው፣ አቀናባሪ ነው። የሙያን ዘርፍ ቀይረው ነፍሰ ገዳይ ሆኖ የአራዊት ድምፅ እያሰሙ ከሚገሉን ፊት ለፊት ቢገሉን ይሻላቸዋል። እኔም እኮ ሙዚቀኛ ነኝ፣ ድምፃዊ ነኝ። አንተም ስንት መከራ አይቼ ስንት ፍዳይን አይቼ የሰራሁትን ሙሉ አልበም ፋይሉ ጠፍቷል ብሎ ዲሌት አድርጎ ጠበቀኝ። ታዲያ ጥሩ አድርጓል። ምን ማለቶት ነው? ምን ለማለት ፈልገው ነው? ለምንድን ነው እንደዛ የሚሉት? በህዝብ ጆሮ ለመቀለድ ያሉት አይበቁም እንዴ? አንተም ልትጀምር ነው? ጋሼ እኔ በራሴ የምተማመን ምርጥ ድምፃዊ ነኝ። ጥበብን ደፍሬያት ሳይሆን ጥበብ ራሷ ጠርታኝ ነው ወደ ሙያ ውስጥ የገባሁት። ብድግ ብዬ ከሄደ ጥበብ ወደ ኪነ ጥበብ አልገባሁም መክሊቴ ነው ስለሆነ ልትል ነው? አዎ ጎበዝ። ሁሉም በመክሊቱ ሲሆን ነው የሚያምረው። ግጥምና ዜማ ሰርቼ ወደ አቀናባሪ ጋር ሄድኩሎት። ግጥምና ዜማ ራስህ እንደ የምትሰራው? አዎ መከራዬ ከዛ ብሎን ሀ ብሎ የጀመረው። ያው እንደነገርኩት ገና ሄድሎታለሁ ስቱዲዮ እንደገባው በቃ ይኸውች በቀንድም በምንም አድርጎ ይጀምረኝና ምሳ በልተሃል እንዴ ምናምን ይለኛል። እኔ ደግሞ ባዶ ዴና አልወጣም ብልት አድርጌ ነው የምሄድ። ከዛ በኋላ ያው እንደፈለገ ይገባኛል። እኔ አውቀዋለሁ። ምግብ አዛለሁ እኔ ቀለል ያለ ነገር ስል ቅቅል፣ ሁለት ቅቅል፣ ኧረ በልቻለሁ ስል ሁለት ቅቅል አንዱ ሰው። አዎ ሁለት ቅቅል አንዱ ሰው።
ጉልበት ስራ ይሰራል። እኔ ምን አውቃለሁ? እኔ እንዲህ ሲል ነው የማውቀው። አይ ዘንድሮ ምን ሰው አለ? ጭራሽ እኮ ለከፋይ ራሱ እኮ አጥንት እኮ አይተው። ምን የሞተ ነው አንተ? ይሄ አጋዝ ጥርግር አድርጎ ይበላልዎታል። እኔ ሳቤን ከፍዬ አጨብጭቤ እሄዳለሁ። ስቱዲዮ ውስጥ እንገባለን። ከዛ በኋላ ደግሞ ማቀናበሩን ይጀምራል። ከዛ ጨርሻለሁ ብዬ ደግሞ ወደ ቤቴ መንገድ ይላቀና በልደና ደርሰለው ደግሞ ማለት ነው የጥቅል ይለኛል። ምን ጥቅል? ሞባይል ካርድ ይኸው ለረጅም ጊዜ እየቀቀለ በላኝ። ምን የሞተ ነው አንተ? እንዲህም ሆኖ መች ጨርሶ ሰጠኝ። እና ምን ቀረው? እሱ አይደል እንደሚገርመኝ ቀኑን ሙሉ ቁጭ ብለን አብረን የሰራነውን ሙዚቃ ማታ ላይ ዲሌት አድርጎ ይጠብቀኛል። ጠዋት ስመጣ ምን ሆኖ በኋላማ ሳጣራሎት ቀን የሰራውን ሙዚቃ ማታ ላይ የሚያስጠፋው የሆነች የሚወሳስዳት ጭሳጭሳለች መሰለኝ። አጠፋሪ እኔ ይሆናል እንግዲህ ተቋመቸም እንደዚህ ያደርጋል። ታዲያ ቆይ አንተ ይሄን ታወቅ ማታ አንተ ተነስተህ ስትሄድ እጅና እግሩን እስር አታደርገውም? ኧረ ተው። በመጨረሻ ሙሉ አልበሜን ዲሌት አድርጎ ጠበቀ እና ዝም አልከው? ሰደብኩት። እና በስድብ አለፍከው? እዚህ እኮ የመጣሁትኝ እኮ ምክር ፈልጌ እኮ ነው። ምን ላድርገው የሚለውን እኮ ለማወቅ እኮ። እድሜ ልክህን ተቀቅልና ከጥቅል አትውጣ ብለህ አትረግመውም? አዝናለሁ። አትዘል ልጅ፣ አንተ ገና ወጣት እኮ ነህ። ትኩስ ኃይል ነህ፣ ጉልበት አለህ። ለምን ታዝናለህ? ብዙ ነገር ይጠብቅሃል። እኔ የምልህ ጥሩ ድምፃዊ ነኝ ብለኸኛል። እስቲ አንድ ዘፈን ተጫወት። ብትሰሙ ይሄ አቤት አቤት ላለው በደል ደርሶብኝ ጮኻለሁ ችያለሁ። ጩኸቴ ብትሰሙ ይሄ አቤት አቤት ላለው በደል ደርሶብኝ ጮኻለሁ ችያለሁ። ሰዎች ብትሰሙ ጭንቄን ላዋያችሁ እየበደለችኝ ልንገራችሁ መልፋቴ መድከሜ ነበር እንዲስማማት ግን እሷ በጭራሽ ጭንም አልተሰማት። በጭራሽ ማን ይሰማል? ማን የማን ችግር ይሰማል? ጎበዝ አንተ ጥሩ ሙዚቀኛ ነህ። ስለዚህ ተስፋ መቁረጥ የለብህም። ምን ዋጋ ያለው አለው? ተስፋ አትቁረጥ። ካጣኸው ይልቅ ይኸውልህ ያለህ ነገር ይበልጣል። እንዴ ምን ለካ ይሄን የመሰለ ድምፅ ዘማ ተስፋ አይቆረጥም። እኔን አታየው እንዴ? ከልጅነት እስከ እውቀት ይኸውልህ ለዚች ሀገር ያላረኩት ያልሰራሁት ስራ የለም። እውነቴን ነው የምልህ። ግን አንድም ቀን አንዲት ቃላት በሀገሬ ላይ ክፉ ቃል ወጥቶኝ አያውቅም። እንዲያውም ምን አሁን እንደገና ጎርምሼ ሌላ ስራ ብሰራላት እወዳለሁ እንጂ ሀገሬ ለእኔ ምን አደረገችልኝ እያልኩ አልደነፋም። እውነቴን ነው የምልህ። ገና ነኝ እኔ። ገና ብዙ መስራት እችላለሁ። ደግሞም እሰራላታለሁ። ሀገር በጠላት ስትወረር ያ ሁሉ ህዝብ ሆ ብሎ ሲነሳ እኔ እድሜ አልደረሰም አላልኩም። የዛ ጊዜ 16 ዓመት ጎበዝ ነኝ። እውነቴን ነው። ከቤተሰብ ጠፍቼ ነው ጠላት አባረራለሁ ብዬ ተወገን ጋር የገባሁት። እስከ መስዋዕትነት ነው ለሀገር የሚከፈሉለት። ገባህ? አዎ። ስለዚህ በሀገርም በራስም ተስፋ አይቆረጥም። ጥሩ ድምፃዊ ነው። ስለዚህ ተስፋ መቁረጥ የለብህም። ለሀገሬ ምን አረኩላት እንጂ ምን አረገችልኝ ብሎ አይጠየቅም። ገባህ? ኢትዮጵያ የኛ መመኪያ እናት ሀገር ኢትዮጵያ እናት ሀገር ኢትዮጵያ የኛ መመኪያ። ታዲያ ይህን ድምፅ ተስፋ መቁረጥ የለብህም። በድምፅህ ሀገር ማገልገል አለ።
በድምጥህ ወገን ማገልገል አለ። ስለዚህ አሁን ለመራሩ ጉዞ ወደፊት መሄድ ብቻ ነው። አሁን በቆራጥነት ወደፊት ሂድ። ተነሳ ተራመድ፣ ክንድህን አበርታ፣ ለሀገር ብልጽግና ለወገን መከታ። አሁን ኢትዮጵያ ትቅደም አሉ። የምን 20 ሺህ ብር? ጤፍ ጤፍ በህግ ይመስለኛል ነች። ወይ ታሪክ አፈር ትብላናች ባለቤቴ ቤትም አለቀቀችኝ። እዚህም አትሆኝም እንዴ? የጤፍ 20 ሺህ ብር አንተ ትልኛለህ። እናንተ ቤት የሚገባው ጤፍ ስንት ኪሎ ቢሆን ነው ይሄን ያህል? ያው ኩንታል ነው። አቤት እንደው ተጨነቁ። በህልሙት ልሙትልሽ። እኔ ቀሰቀስኩት። ህልም አላስጨርስም እኮ እኔ። ኧረ ተህልም አይደለም እናት። እንደው እኛ መብናል ያደራችሁ ስሩ ተብለን እርሶ ቤት አድረው መጥተው እዚህ በጧት እንደዚህ ሲጋደሙ ትንሽ አያፍሩ? ቤት አድሬ ቤትስ ባድር ታዲያ ብቻዬን አድር መሰለሽ? አየልኝ ነገር ስራ ቤት ይደርስሻል። ኧረ ተይኝ እናቴ፣ ቤትም ስራ አለ። ተተቃቅፎ ስራ አይደለም እንዴ? እሳትና ጭድ አብሮ ያድራል። ታሰሪ መች ይታደራል? ደጅም ስራ ነው፣ ቤትም ስራ ነው። አንቺ አልገባሽም፣ ልጅ ነሽ እናቴ፣ አላወቅሽውም። ቤትም ስራ አለ። ያው ጤናም ወርቅ ነው እናቴ። ክብር ለመድኃኒዓለም። እውነቴን ነው። ጤናዬን ያዝልኝ እንጂ ምንም ችግር የለም። ቅድም 20 ሺህ ብር ያልኩሽ እኔ ቅዠት ነው ብያለሁ። ለካ ህልም ነበር። አሁን ወደዚህ ወደ ስራ ጠዋት ስመጣልሽ ምን የመሰለ ልብስ የለበሰ ሰውዬ፣ ትከሻው እንዴት ያምራል! እውነቴን ነው። ዝንጥ ያለ ነው። አባባ የታክሲ አሉት አለኝ። በስመ አብ ወልደ መንፈስ ቅዱስ፣ ምን አይነት ዘመን ላይ ደረስን እናቴ። ምን ይሆን ብዬ ሳስብ ለካ ይሄ ማነው እናንተ የምትሉት ቲክቶክ ያዘገባውም አሳይቶኛል፣ ፍቃዱም አሳይቶኛል። አንዴ ዩቲዩብ ላይም አይቻለሁ። ይሄ ሰውዬ ቲክቶከር የሚሉት ዩቲዩበር የሚሉት የሆነ ያስቀረጠኝ ነው እንዲያልኩልሽና ያለኝንም 200 ብር አውጥቼልሽ ሰጡት እንዳለ እግዚአብሔር ምሕረት አውርዶልኝ ነው። እና እንደ ህልሙማ ቢሆን 20 ሺህ ብር ነበር አወጣሁና እንካ ብዬ ይሰጠኛል ብዬ ጠብቃለሁ። ፊቱን አላዞረም። ቀጥ ብሎ ሲሄድ 200 ብር የድሮ ስሙን ያርጎት ሄደ። ተበላሁ። እርድ ብዬ ነው ስንት ቀን 2 ቀን ልጠጣባት አልጠጣባት እንቅ አድርጌ ይዤ 200 ብር እኔ አንዳንድ ጊዜ አንዳንድ ነገር በጣም ግርም ይለኛል። ደግሞ ምን ግርም አለ? እኔ እስከዛሬ ጭው ማራቶን ማታ ተኝቼ ላይ ንገረኝ። ምን አየህ? ልፍታለ። አንተ ግን በቃ ያንተ ያልሆነ ነገር ያንተ አይደለም ማለት እኮ ነው። እንዴት? ማታ በህልሜ ተኝቼ ጎረቤታችን ሚስቱን ይዞ ሲወጣ ከቤት አላየው እንዴ? አንተ ከጎረቤታችሁ ሚስት ጋር ግንኙነት አለ እንዴ? ታዲያ ባይኖረና እንዴ? ታዲያ ያንተ ያልሆነ ነገር ያንተ አይደለም ማለት ነው ያልኩት። ጎረቤቴ ሚስቱን ይዞ ከቤት ሲወጣ አየሁ እኮ ነው የምላችሁ። እኔ ደግሞ በህልሜ ግርም የሚለኝ ነገር የመኪና ቁልፍ የጣለ ሲባል ቀና ምለው ነገር የልብስ ነው። አይ ልብስ የልብስ መኪና የልብስ ማጠቢያ ያለ ያን ታውቃችሁ እኔ ላይ በጣም ስለምትወዱ አይዞህ አትስማቸው ፍቅዬ፣ እኔ ጌታ እንካ
እንዴ በአንድ ጉርሻ እንደዚህ ከፈሰስክ ሌላ ነገር ቢሰጥ እንዳውልት ቀጥ ብለን ትቆም ነው እንዴ? ተገባው ልጅ አሳርፍልኝ። ከኔ ጋር ጸፍ ፈልጋለች። አንተ ራስህ አናግራት። እኔ ምን አግብቶኝ ነው ጥልቅ የምለው በሰው ወሬ? እኔ የምልሽ ፍቅር እኔን ሳታጎርችኝ? አዎ እንደዚህ ነው የሚጣፍጠው። አዘን ሳይሆን ሰርተህ ያመጣችሁ ነው የሚመስለው። እንዴ አንተ ጋር አበዛውብሽ የኔ ፍቅር። ልትገላት ነው እንዴ? ይሄ ነው ገበያው። ተረጋጋ እንጂ እንዴ ኮብልስቶን የሚያክል ነገር አንተ ነኝ አበዛውብሽ ትላለህ እንዴ? መሰለች አበባ የሆነች ልጅ ፍቅርዬ እያልክ በፍቅር ድብን ካረካት በኋላ እንደ ድሮ ሚስቴ ለአንድ ባለ ሀብት ይመጣና ነጥቆ ካገባ በኋላ ሰርጓ ላይ ሄደህ ያሸዋል ገና እያልክ ልትጨፍር ነው። እግዚኦ ቅሌት! የሚስት ሰርግ ላይ ለዛው የምትወዳት ልጅ ላይ ያሸዋል ገና እያልክ ጨፍር። ውይ የዛኔ ነበር አንተን አስገብቶሽ። አንተ ኧረ ስነ ስርዓት ማዕድን የቀረበው አታያትም እንዴ? አንቺ ደግሞ ተይ ስርዓት እንዳነቀ አትሞጣ ወጪ አርፈሽ ቢ ረመላ ወይ መላ ረመላ። እሺ ዛሬ ደግሞ ማን ይታማለ? ታዲያ ለምን መጣ? አዲስ ቢዝነስ መጀመር ፈልጌ ስለሷ ብታማክረኝ። በህልሜ ነው በእውኔ ነው? የለ በእውነ ነው ዘገባው። ምን ነው ፈጣሪ? ምን ነው እንደው ምን በደል ምን አጠፋው ፈጣሪ? እድሜ ልኬን እንደው አማካሪ ሲሆን አንድ ቀን ለመለወጥ ያልበቃው ሰውዬ ጥበቃው ለለውጥ ይምጣ። ምን ነው ፈጣሪ? ምን አረጋ? ምን በደል እንዴ? ኧረ ይሄን ያህል የማታማረው እናቴ። ስንቱ በየቦታው ድንጋይ ላይ ቁጭ ብሎ ይውላል። እናቴ እግዚአብሔርን አመስግን። እድሜ ልኬን ዘጋቢ አድርገህ ታስቀምጠኝ። ፍርድ ቤት እኮ አስመስክር መስለቆት ትችላለሁ። ዝም በል አንተ። እንዴ ማከረ ዝም በል ተቀመጥ። ላማክርህ መስሎኝ ጊዜ የተቀመጥኩት ያወኩሽ ናኩሽማ ደስ አይልም። የቢሮ ስርዓት አከብራለሁ ብዬ ልብስ ቀይሬ ነው የመጣሁት። ስለዚህ እንደ ማንም ተስተናጋጅ ልታየኝ ይገባል። ይዴት መልስ አልፈልግም። ስም አታውቀውም? አላውቀውም፣ ንገረኝ። አቶ መርሻ ባልቻ። ምን አይነት ቢዝነስ ነው መጀመሪያ ያሰቡት? እንግዲህ እኔ ለመስራት ያሰብኩት ምን መሰለህ? መቼም አንድ ሰው ከጥቂት ነገር ተነስቶ ነው ሽቅብ ወደ ላይ የሚወጣው። እኔም እንግዲህ እዚህ መስሪያ ቤት ተቀጠርኩ ጀምሮ መቼም ረጅም ጊዜ እንደሆነኝም ታውቃለህ። የሥራ መደቤም ያው ጥበቃ ነው። ጥበቃ ሆኜ እዚህ ግቢ ውስጥ ስንቀዋለል ተምውል ተራሴ ጋር መከርኩና አስቤ ለምን የውጭዎቹን ብቻ እንጠብቃለን? ማነው ስሙ ዲያስፖራ የሚሉትን ኢንቨስተር የሚሉትን እኛስ ኢንቨስተር መሆን አንችልም ወይ? የጊዜ አጠቃቀማችን ሁኔታ ካልሆነ በስተቀረ እኛስ ምን ይጎልናል በሚል እሳቤ ተነስቼ አሁን መጨረሻ ላይ የደረስኩበት ውሳኔ ምን መሰለህ? ማነው ስሙ ይሄ ምስቲካ ክሪሚላ ደግሞ ይሄ ላስቲክ ውሃ ለዓመት በዓል ደግሞ ይሄ ማነው ስሙ ዶሮ የመስሪያ ቤቱ ሰው በጣም ነው የሚጨነቀው። በጣም እንዴት እንደሚሆኑ አይቻለሁ። ጥናት የለምም እሱን አካትቼ የዓመት በዓል ጊዜ ዶሮ ደግሞ ትንሽ ሳንቲም ጠርቀም ስትልልኝ በግ አዎ እያደረኩ ብሸጥ እንዴት ነው ያዋጣኛል ብዬ አስቤ ነው የመጣሁት። የት ነው ለመጀመሪያ ያሰቡት ቦታው? እዚህ በሩ ላይ። እዚህ በሩ ላይ? አዎ ክፍት ነው። እንዴት ምን ነው ምን አሳቀኝ? ሂዱ። ይሄ ምንም አማከራ አያስፈልገውም። ጀምሩ በቃ ሂዱ። እንዴ አሳሳቅህ ግን እንትን አይመስልም። የቅንነት አይመስልም። የምቀኝነት፣ የቅናት፣ የክፋት ነው። ይሄ እውነቴን ነው። ክፋት ለማንም ምንም የሚጠቅመው ነገር የለም። ጠብታ ዱንቡሎ ጥቅም የለውም። እንዴ ለበግና ለዶሮ ልሽጥ ብዬ እንደዚህ
ርድብን ብለህ የሳቅ እንደ መኪና መሸጫ ላድርገው ብለህ ምን ልትሆን ነበር? አዎ ምን ሆናለሁ? ያርግልዎት። አሁን ይሄ በሾርኔ አያርግልህ ነው። እኔ ምቀኝነት ጥሩ አይደለም። ምቀኝነት አይጠቅምም። ታሳዝናለህ። ደግሞ አሳይሃለሁ። እኔ መርሻ ይኸውልህ በግና ዶሮ አይደለም አንተንም እሸጥሃለሁ። እንዴት ነሽ ፍቅር? ዛሬ ገርምሻል። እንደዚህ ሰበር የመጣሁት እዚህ ቢሮ ውስጥ የምትሰጡትን የማማከር አገልግሎት ቤት ለቤት መስጠት እንደጀመራችሁ ሰምቼ። አዎ ጀመርን ቤት ለቤት እኮ። ዛሬ ቤት ታማከረኛለሽ? ምን ትቀልዳለህ? ትተናል። ምን አልካታ? እኔ አይደለሁም እሱ ነው። አንተ ውሸታ። የኔውን የአንተ ድምፅ መለየት የሚያቅተው ይመስላል? ራሱ ነው ጌታዬ፣ ራሱ ነው። እነዚህ እኮ ያማቸዋል። ኧረ በደንብ ነው ማማክርና ና ነግድ ራሱ ነው ያ ትሰሙኛላችሁ? ዘገባው ሞሽ ቅመም ልቀቁኝ፣ ልቀቁኝ። ማን ያዘይዳ? በሄድክበት እግር እየሮጥክ እንዳትመለስ። ለካ አልተያዝኩም። የተያዝኩ እኮ መስሎኝ ነው። እንደዚህ ቦቅቧቅ አትመስለኝም ነበር። ሜድና አስተላት ሰውየው እኮ ያዘው የሪፖርት አይደለም መሳሪያ እኮ ነው ያዘው። እንዴ እንወዳታለን ተለይ ሄዱና አስጥላታ። ፈረሱ ሜዳው ያው ሰውየው ኃይለኛ ሰው ነው። ለቤቱ ይዟት ከሄደ በኋላ ጉድ ነው የሚያረጋት፣ እንዳትጠራጠሩ። ምን ያረጋታል? ሴት ልጅ ምንድን ነው የምትደረገው? እኔ አላቅም። እዛ ጨርሽ ከሱ ጋር አላቅም። አታነካኪ፣ አነካኪ። ይህን ነገርማ ዝም ብለን ማለፍ የለብን እና እየጮህን እንሂድ፣ እንደ አምቡላንስ እያልን እንሂድ። ግድ የለም ሄድና አስተላት። ወይ ጉድ! ሂድና አስተላት አንተ የምትችል ከሆነ። እናቴ የያዘው እኮ እህል ውሃ ያሰኛል መሳሪያውን። አላየኸውም እንዴ? መጅልሞት ነበር እኮ። ይኑረው። እኛም እናንተን ፈጣሪ ይረዳናል። እንሂድ። አልሄድም። ሂድ፣ እንደገባህ ውጣው። አንተ አይደለህም እሱ ነው ስትላለህ። ሂድ ሂዳ እንሂድ። ግድ የለም አትለምነኝ። ሂድ። ይሄን ካላረጋችሁማ ምኑን ወንድ ሆናችሁ? ጭራሽ ወንድ ለመሆናችንን ማረጋገጫ ትፈልጊያለሽ? እና የምትወዳትን ሴት ዘራፍ ብለህ ካልመለስካት ምን ያደርግልሃል? ዘራፍ ላልመልሳታ ና ልጅ ማአት ይልብህ። የሚጠጣ ነገር እሺ። በሚገባ አመሰግናለሁ። ወይን ማን ይጠላል ብለህ ነው? Thank you. ቆንጆ ነው። በጣም ይጣፍጣል። እና ዛሬ በደንብ ታማክሪኛለሽ። ግን እኮ ካፌ ወይም ደግሞ ሬስቶራንት ቢሆን በጣም ቆንጆ ነበር። ምን ሆነሽ ነው? ተነጋግረን እንዴ? አይዞሽ፣ አትፍሪ። ተው እባክህ ተው። ይኸውልህ እንደዚህ መሆንን ባውቅ ኖሮ እኮ እኔ በጭራሽ እዚህ ቤት አልመጣም ነበረ። ምን ነው እንደምወድሽ ስለነገርኩሽ ነው እንዴ? አሁን የምታወራው ነገር እኮ ከፍቅር ጋር ምንም አይነት ግንኙነት የለውም። እንዴ በጣም ያሳፍራል የምታደርገው ነገር ያለው እኮ። እሺ ምን ላድርግሽ? ምን ላድርግሽ? የፈለግሽ ምንድን ነው እንዴ? ምን ሆነ ነው እንዴ? ምን ሆንክ? ባለቤቴ መጣች። ተጣጣም ሳሳል እንደ ያዝ ነው ተነሽ፣ ሰላም ነው ተነሽ፣ እንዴ ሰውዬ እዚህ ጋር ተደረቂ። ሰላም ምናምን ትላለች እንዴ? ምን ነው የኔ ቆንጆ
ናፈቀኝ ነው የመጣው። በጣም ናፈቀኝ ወይኔ ጉድ ፈላ። ይኸው ሚስቱ ትሁን እህቱ ትሁን አይታወቅም መጣችል። እሱም ቢሮ ስመጣ ትነግረናለች። እስቲ መጨረሻዋ ምን ይሆን? ወደዚህ መጣ። ደከመኝ ሰሞኑን ዝም ብሎ ድክም ይለኛል። እሷ የለችም ስራ ሄዳለች ብለህ ከሌላ ሰው ጋር መድከም ጀመርክ እንዴ? ቆንጆ እንዴ እኔ ባንቺ ላይ ሙች ይኸው እኔ ልሙት በፍጹም አላደረገውም። ወይ ጉድ! ሰው እንደዚህ ያማረ ትዳር እያለው ይማግጣል። ቆይ በምን ተአምር ነው አሁን ከዚህ ቤት የምወጣው? ምን አማራጭ አለኝ? ባይሆን ደስታቸውን ለማፍጠን ወደ መኝታ ቤት ሲሄዱ እወጣለሁ እንጂ። ወይ መላምጡ ወይ መቶ ኧረ መላ ስንል በብርቱ ወይ መላ ኧረ መላ ተመካክረን እንድንበላ ወይ መላ ወይ መላ ኧረ መላ ኧረ መላ ወይ መላ ወይ መላ ኧረ መላ ኧረ መላ ወይ መላምጡ ወይ መቶ ኧረ መላ ስንል በብርቱ ወይ መላ ኧረ መላ ተመካክረን እንድንበላ ወይ መላ ወይ መላ ወይ መላ መላ